እንደምን አድራችኋል? ደህና ናችሁ ወይ? እንግዲህ ትላንትና ተንደርስቶርም ነበረ እና ዛሬ የሱ ኢፌክት ነው መሰለኝ። አየሩ በጣም ቆንጆ ነው። ወደ 70 ዲግሪ ነው እና ኢንጆይ እያደረግን ነው። ደህና ናችሁ ወይ? የኢዮብ መጽሐፍ በተለይ በሀዘን ጊዜ በጣም ይጠቀሳል። ዋናው እንግዲህ ኢዮብ ትዕግስተኛ ተብሎ ይነገራል። ማለት የደረሰበት ነገር እጅግ በጣም ከባድ ነገር ነው። አንዳንዶች እንዲሁም ይሄን ነገር ከዚህ በፊት ዋይ ዳዝ ባድ ቲንግስ ሃፕን ቱ ጉድ ፒፕል የሚል መጽሐፍ የጻፉ አቢ ኩሽነር የሚባሉ ሰውዬ ራቢ ኩሽነር የሚባሉ ሰውዬ የኢዮብ መጽሐፍ ሊትሬቸር ነው እንጂ እውነተኛ ታሪክ አይደለም ብለዋል። እርግጥ ይሄን ያሉበት ምክንያት እሳቸው ኮንክሉድ ለማድረግ ልጃቸው ሞቱ በ14 ዓመቱ እሱን እንግዲህ መልስ እየፈለጉ እያለ ወደ ኮንክሉዥን ለመምጣት የሱ ኢንተንት ስላልሆነ ስለሱ አልናገርም እና እንዲያመቻቸው የኢዮብ መጽሐፍ አያሳልፋቸውም። ስለዚህ ሊትሬቸር ነው፣ ክላሲክ ሊትሬቸር ነው በማለት አለፉት ማለት ነው። ነገር ግን የኢዮብ መጽሐፍ ክላሲክ ሊትሬቸር አይደለም። ኦጽ የሚባል ሀገር የነበረ አንድ ሰው እንግዲህ ኦጽ ምንድን ነው የሚለው ነገር ሰርች በማድረግበት ጊዜ ከሙት ባህር ሳውዝ ዌስት ሳውዝ ኢስት ደቡብ ምስራቅ ያለ ቦታ ነው እና እዛ ያለ ሂስቶሪካል ፊገር ነው እና እሱ እንግዲህ 10 ልጆች ነበሩት። 500 ጥማድ በሬ which is 1000 በሬ ማለት ነው። 500 እንስት አህዮች፣ 7000 በጎች፣ 3000 ግመሎች ነበሩት ይላል። ከዚህም በላይ ደግሞ 10 ልጆች ነበሩት፣ 7 ወንድና 3 ሴቶች እና ይህ በእንዲህ እንዳለ እንግዲህ ለኢዮብ ዳርክ ነው። ነገር ግን ሰማይ ቤት ይከሰዋል ማለት ነው። ሰይጣን ሲከሰው አይ በቃ ስለባረከው ነው ሲባል ጊዜ በተከታታይ አንድ ቀን 4 መልእክተኞች ለወሬ ነጋሪ ብቻ እያስቀረ ሰይጣን 500 ጥማድ በሬዎች እንግዲህ 500 ጥማድ በሬ በዛን ጊዜ 500 ስካኒያ ወይም 500 ምንድነው የሚባለው የትልቅ ሄክታር መሬት ማረሻዎች ማለት ነው። እነሱ እንስት አህዮች እንግዲህ ደብል ብናረጋቸው ወንዶቹን 1000 ማለት ነው። እነሱ እንግዲህ ምን እንደምላቸው አላውቅም። ብቻ ከነ በጎቹንም ግመሎቹንም እንግዲህ ኤክስትሪምሊ ሪች የሆነ ሰው ነው እንደገደላቸው ከነ ባሪያዎቹ ማለት ነው። ብዙ ባሪያዎች ነበሩት ይነግረዋል። በመጨረሻም ታላቃቸው ቤት እያሉ ልጆቹ አውሎ ንፋስ የቤቱን ምሰሶ ይመታውና ቤቱ ላያቸው ላይ ወድቆ 10ም ይሞታሉ ማለት ነው። አሁን ዛሬ ይሄንን ሼር ማድረግ የምፈልገው ምንድነው እርግጠኛ ባልሆንም 9 out of 10 የመጨረሻው አራተኛው ወረኛ ወይም መልእክተኛ ልበለው ለወሬ የተረፈው ሰው ከተናገረ በኋላ የልጆቹን መሞት 9 out of 10 ይሄን ነገር የሚናገሩ ሰዎች ወዲያው የሚሉት ምንድነው? ራቁቴን ወደዚህ ምድር መጥቻለሁ፣ ራቁቴን እሄዳለሁ፣ የእግዚአብሔር ስም የተባረከ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን የሚሉት ነው። ነገር ግን አንድ የሚረሳ ቨርስ አለ በዚህ መካከል ኦቨርሉክ የሚደረግ ማለት ነው። እሱም ኢዮብ ምዕራፍ 1 ቁጥር 20 ነው። ኢዮብ የአራቱን መልእክተኞች መልእክት ከሰማ በኋላ በተለይም የልጆቹን መሞት ከሰማ በኋላ መሬት ላይ ተደፍቶ ሰገደ። ራቁቴን ወደዚች ምድር መጥቻለሁ፣ ራቁቴን ሄዳለሁኝ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን
አይደለም ያለው። ልክ ወሬው ሲነገረው ተነሳ ነው የሚለው በድንጋጤ። ሂውማን ቢንግ ነው የሆነ ማሽን አይደለም። ፕሮፐርሊ ሞርን ማድረግ እግዚአብሔር የፈቀደው ነገር ነው። ተነሳ ይላል። ከተነሳ በኋላ ምን አደረገ? መጎናጸፊያውን ቀደደ ይላል። ይሄ ሰውዬ እንግዲህ ልዑል ነው፣ ሀብታም ነው፣ ኦልሞስት ዳኛ ነው። ስለዚህ መጎናጸፊያ ያለው ከላይ የሚለብሰው ማለት ነው፣ የክብር ልብስ። ተነሳ በድንጋጤ መጎናጸፊያውን ቀደደ። ክብሩን ምንድን ነው? በቃ ቤተሰቦቹ ልጆቹን አጥቷል። ምን ክብር አለው? ከዛስ ራሱን ተላጨ ይላል። ራሱን ተላጨ ይላል። አንዳንዴ ሀዘንን በተመለከተ ስንናገር በጣም መጠንቀቃል። ታፍ መሆን አለብህ፣ በበርታት አለብህ። ኢዮብን አታየውም ወይ? አንዳንድ እንዲሁ ዊርድ የሆኑ ኢቭን አላዝንም ምናምን የሚሉ ሁሉ አጋጥሞኛል። አይዶን ነው እንግዲህ ውስጣቸውን። ነገር ግን ለደስታ ሳቅ እንዳለው ሁሉ ለሀዘንም ለቅሶ አለው። እግዚአብሔር አለቅጥ ማዘናችን ማካበዳችንን ነው እንጂ ማልቀሳችንን ሞርን ማድረጋችንን ኃጢአት አድርጎ ወይም እንደ መጥፎ ነገር አድርጎ አይወስደውም። እና ተነሳ በድንጋጤ መጎናጸፊያውን ቀደደ፣ ክብሩን ጣለ፣ ራሱንም ተላጨ። ራሱን ከተላጨ በኋላስ መሬት ላይ ወደቀ። የተነሳው ሰውዬ ወደቀ ሰገደ ስለሚል ለመስገድ ነው የወደቀው ለማለት እንችል ይሆናል። ግን ወደቀ። ይሄ በጣም የተለመደ ነገር ነው። ክፉ ነገር በምንሰማበት ጊዜ ጭንቅላታችን እንደዚህ ይዘን ነው የምንወድቀው ወይም ቁጭ የምንለው። ወደቀ። ከዛ በኋላ ነው የሰገደው። 5 ነገር አድርጓል። ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ ወደቀ፣ ሰገደ። ኢዮብ ያደረገው በሐዘኑ በድንጋጤው ለእግዚአብሔር ክብርን ሰጠ። እግዚአብሔር ሰጠ፣ እግዚአብሔር ወሰደ፣ የእግዚአብሔርም ስም የተባረከ ይሁን ያለው እነዚህን 5 ነገሮች ካደረገ በኋላ ነው። የእግዚአብሔር ቃል በጣም ኢኮኖሚካል ስለሆነ ለኛ የሚያስፈልገን ስለሚሰጠን ነው እንጂ ይሄ ነገር በፕሮሰስ የሆነም ነገር ሊሆን ይችላል። እና መጽሐፉን በሚዘጋብበት ጊዜ በዚህ ሁሉ ኢዮብ ፓራፍሬዝ እያደረኩኝ ነው፣ ኢዮብ እግዚአብሔርን አልበደለም ነው የሚለው መጨረሻ ላይ። ምን ማለት ነው? ይሄ ሰውዬ በሐዘኑም እግዚአብሔርን አከበረ። በዚህ ሁሉ ሉዓላዊ አንተ ነህ፣ መጀመሪያውንም የሰጠኸኝ አንተ ነህ፣ እንኳን እነሱን ቀርቶ እኔ ራሴ ያመጣኸኝ አንተ ነህ ብሎ እግዚአብሔርን ነው ሪኮግናይዝ ያደረገው። ማለት ዘ ፕሮብለም ኦፍ ኢቪል የሚባላል በቲዮሎጂ በስነ መለኮት ማለት ነው። በጣም ለኛ በጣም ዳርክ የሆነ ማለት ነው፣ ሙሉ በሙሉ መልስ ማናገኝለት ነገር ግን አንድ ግልጽ የሆነ ነገር ምንድነው? በሁሉ ነገር እግዚአብሔር ሉዓላዊ ነው፣ ገዢ ነው። የሱ ፈቃድ ነው የሚሆነው በእኛ ህይወት ይሁን በዓለም ላይ ይሁን ተንደርስቶርሙ ምኑ ሁሉ። እኔ እዚህ ጋር ቆሜ መናገር ሁሉ ይሄ ፊሎሶፊ አይደለም። እና በዛ ክብርን ሰጠ። ኢዮብ ትዕግስተኛ ነው የሚባል አማርኛ ደግሞ አለ። ኢዮብ ትዕግስተኛ ሳይሆን ጠያቂ ነው፣ ሞጋሽ ነው። እኔው በሱ ብዙ መሄድ አልፈልግም። ነገር ግን እዚህ ላይ ኤምፋሳይዝ ማድረግ የምፈልገው ምንድነው፣ ሰባኪዎች ኔክስት ታይም በምትሰብኩበት ጊዜ ያንን መከራ ያንን ክፉ ነገር በሰማ ጊዜ ኢሚዲየትሊ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የራቁቴን መጥቻለሁ፣ ራቁቴን ሄዳለሁ፣ የእግዚአብሔር ስም የተባረከ ይሁን ከማለታችሁ በፊት ቁጥር 20ን ተናገሩ። የእግዚአብሔር ስም የተባረከ ይሁን። ባባይ